እግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። አሜን። አባቶቻችን በመጽሐፍ ቅዱስ ታሪክ በሰሩበት በዚህ ቦታ እንድንሰበሰብ ይህ የምትመለከቱት ይህ የረገጥነው ምድር ድንጋዩ ዛፉ አፈሩ ታሪክ ነው። በዚህ በታሪክ ቦታ ደግሞ እግዚአብሔር በዚች በተቀደሰችው ምድር በሊባኖስ እንድንሰደድ አድርጎ በዚህ በታሪካዊው ቦታ የሰበሰበን የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። አሜን። አባቶቻችን ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይላል አይደል? እግዚአብሔር ተመልከቱ ድንቅ ስራውን። በእውነት በሊባኖስ ያላችሁ ምዕመናን እግዚአብሔር ይመርጣችሁ፣ እግዚአብሔር ያከብራችሁ፣ እግዚአብሔር የወደዳችሁ ልጆች ናቸው። ምርጫ ነው። የማን ምርጫ ነው? እግዚአብሔር። እዚህ የሰበሰበን ማን ነው? እግዚአብሔር። ቦታ ነው። እግዚአብሔር። የታሪክ ቦታ ነው። የታሪክ ቦታ ነው። ከመጽሐፍ ቅዱስ ጋር የተያያዘ አንደኛ ነገሥት ምዕራፍ 5 ከቁጥር 1 ጀምራችሁ ታሪኩ ተጽፎ ነው የምታገኙት። መጽሐፍ ቅዱሳዊ ነው። ይህ ታሪካዊ ዝግባ ነው። በዚህ ቦታ ደግሞ እግዚአብሔር ወደዚህ ሀገር አምጥቶ በዚህ ቦታ የተመሰለ ይህንን ታሪካዊ ቦታ እንዲመረጥ ያደረገ አምላካችን አሜን። አባቶቻችን ከዚህ ተነስተው እንግዲህ ዝግባው ከዚህ የተጓዘ ቤተ መቅደስ የተሰራበት ታሪካዊ ቦታ እዚህ ቦታ ዛሬ የመጣ ነው። ለመዝናናት አይደለም ነው አይደለም ተመችተንም አይደለም። ቅዳሴ አቁመን ወደዚህ ቦታ የመጣ ነው። ሁሌም ቅዳሴውን የሚተካ ስለሆነ ነው። መጥታችሁ እዚህ ቦታ ላይ ብዙ አስተያየት የምትሰጡ ምዕመናን ነበራችሁ። ቅዳሴው ለምን ይቀርብናል፣ ለምን ብዙ ይዘጋጃል እያላችሁ ነበረ። ሁሌም ቅዳሴ ማለት ቅዳሴውን የሚተካ ማለት ነው። እዚህ መጥታችሁ አልተደሰታችሁም? አልተደሰታችሁም? ተደስተናል። ቤተ ክርስቲያናችን እንደዚህ ናት። አባቶቻችንም ስራ የሚሰሩት እንደዚህ ነው። ስለዚህ የዛሬዋን ቀን የታሪክ ቀን ብለን ታሪክ የምንሰራባት ዕለት ብለን ነው ወደዚህ የመጣ ነውና ለመሽቶንም አይደለም ለመዝናናትም አይደለም። ስለዚህ ይህንን ጉዞ ያዘጋጁ ወንድሞቻችን እህቶቻችን ከዚህ ከሁለት ወር ከ3 ወር በፊት ጀምረው ገፋ ቀና እያሉ ያሉ ወንድሞች እህቶች ዋጋ ይከፍላሉ። እግዚአብሔር ዋጋቸውን ይክፈልልን። ይህንን ስላዘጋጁ እናመሰግናለን። አሜን። እልል ስለማይባል የሳምንት እልል እንላለን። ስለዚህ ሁላችሁንም ያመጣን ጠብቆ ያመጣን ያደረሰን ሁላችንንም ሰብስቦ እዚህ ታሪካዊ ቦታ የሰበሰበን የአባቶቻችን አምላክ ፈጣሪያችን የተመሰገነ ይሁን። ስለዚህ ታሪክ ለመስራት ነው። ቤተክርስቲያናችን ቤተ መቅደሱ ከዚህ ቦታ ጋር ይገናኛል፣ የተገናኘ ነው። አባቶቻችን ከዚህ ዝግባ እየቆረጡ ቤተ መቅደሱን ሰርተውታል። ዛሬ ደግሞ ተጉዘን መጥተን 20 ሳንቲም 10 ሳንቲም ብለን አዋጥተን ይህንን የጀመርነውን ስራ ትናንት እናንተ የሰራችሁትን ቤተ መቅደስ ለማስመሰል ደግሞ ስዕል መሳል አለበት ብለን ሁላችንም ታሪክ እየሰራን ያለነው ነው። የታሪክ ባለቤቶች ናችሁ። እንኳን በታሪክ ባለቤት ያደረጋችሁ አምላካችን የታሪኩ ባለቤት ያደረጋችሁ አምላካችን ክብር ምስጋና ይግባል። ቤተ መቅደስን አይናር ላይ የሰራችሁት እናንተ ናችሁ። ይህ ቤተ መቅደስ ሲሰራ ከየትም ሀገር ገንዘብ ተለምኖ አይደለም። እዚህ በሊባኖስ ያላችሁ ምዕመናን ናችሁ የሰራችሁትና ታሪክ ሰሪዎች ናችሁ። ታሪክ ሰሪ ስላደረጋችሁ እግዚአብሔርን እናመሰግነዋለን። እግዚአብሔር አምላካችን አሁንም ይህን ታሪክ ልንሰራ እዚህ ቦታ ላይ ተገኝተናል። አምላካችን ጠብቆ ያመጣን አሁንም ጠብቆ እንዲያደርሰን
የሊቀ መልአኩ ቅዱስ ሚካኤል ተራዳኢነት አይለየን። አሜን። የእመቤታችን ረድኤት በረከት አይለየን። አሜን። በሰላም ጠብቆ በሰላም ያደርሳችሁ። እናከብራችኋለን፣ እንወዳችኋለን። በእውነት የሊባኖስ ምዕመናን ዛሬ ጊዜያችሁን ሰውታችሁ ገንዘባችሁን ከፍላችሁ ቤተ ክርስቲያናችንን እንሰራለን ብላችሁ ታሪካዊ ቦታ የተገኛችሁ ምዕመናን እናመሰግናለን። በቤተ ክርስቲያኑ ስም እናመሰግናችኋለን። እግዚአብሔር ይጠብቃችሁ። አሜን። ጾማችንን ጾመ ፍሬ ጾመ ድኅነት ያደርግልን። አሜን። በሰላም ወደ ቤታችን እቅፍ ድግፍ አድርጎ ቅዱስ ገብርኤል በሰላም ያደርሰን፣ አሜን። በሰላም ያደርሰን። አሜን። ጾማችንን በሰላም ጾመን ለማበርከት ለብርሃነ ትንሣኤው በሰላም ያደርሰን። አሜን። የታመሙትን ይፈውስልን፣ አሜን። የታሰሩትን ያስፈታልን። አሜን። ለዓለም ሁሉ ሰላሙን ይገብልን። አሜን። ሀገራችን ኢትዮጵያን ሰላም ያደርግልን። አሜን። ሁለተኛ ሀገራችን ይችንንም ሰላም ያደርግልን። አሜን። ሰላሟን ይስጥልን። አሜን። ምዕመናንን ይጠብቅልን። አሜን። አዎ ለዓለም ሁሉ ሰላሙን ይገዝልን። አሜን። እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ